በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ? መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ይህ አዋዜ ነው። ጊዜን በዕለት በሳምንት በወራትና በዓመት ሸንሽነን በለውጥ መንፈስ እየተደሰትንና ራሳችንን በተስፋ እያጎመራን አዲስነት እንላበሳለን እንጂ እያቋረጠ የሚቀጥልና እንደ አዲስ የሚወለድ ጊዜ የለም። ይሄ የምንኖርበት ጊዜ አዳምና ሔዋን የሚኖርበት ተፈጥሮ ወይም ኒውክሌር ቦምብ ጎምደው እስካልጣሉት ድረስ የሚቀጥል ሁልጊዜ ነው። አሜሪካና አውሮፓን ጨምሮ አብዛኛው የዓለም ክፍል ቢሊዮኖች አሁን የአውደ ዓመት ሽታ ውስጥ ናቸው። የፊታችን ሮብ እየተገባደደ ያለውን 2025ን ያረጀ ያፈጀ ብለው ለመገላገልና ብርቅና አዲስ ብለው ከሚጠብቁት 2026 ጋር ለመጣበቅ ሲሉ የትናንት የነበረውን ሁሉ አውጥተው እየጣሉ ናቸው ማለቴ ያላቸው። ሶፋውም፣ ፍሪጁም፣ መኪናውም፣ ልብሱም ከአሮጌው 2025 ጋር አብሮ ይጣላል። በሱ ሕይወት ውስጥ ዘመን የማይቀያየርለት ያጣ የነጣ ሚሊዮን ቢሊዮን ደግሞ ቅንጦቹ የጣሉትን ጠራርጎና ወልጉሎ አሮጌ የሆኑትን የቤት ውስጥ ቁሳቁሶችንና ጭርንቁስ ልብሶቹን ይቀይራል። እኩለ ሌሊትን ጠብቀው የሰማይ ከዋክብትን የሚያስንቁ ርችቶች ዘፋኟ እንዳለችው ሌቱን ቀን አስመስለው ብራ ነው ሲዘምሩ፣ እሱ ግን ያጣ የነጣው ማለቴ ነው እንደ 2025 ብቻ ሳይሆን ከሱ በፊት እንደነበሩት 2024፣ 2023፣ 2022፣ 2021፣ 2020 ወዘተ 2025ም ሳያቋርጥ የሚቀጥል የአንድ ዘንግ አካል እንጂ አዲስ እንዳልነበረ እንደማይሆንም ለልቡ እየነገረ ይቀጥላል። ነገሩም ባጭሩ ለማሳየት የምንሰናበተው ትናንትናና ከትናንት በስቲያ ብሎ ነገር የለም። ዛሬ ማለት የቀጠለ ትናንት ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከመጠን በላይ እንደ ታምር የቆጠሩት የነጩ ቤተ መንግሥት የሥልጣን ወንበር ላይ ሲቀመጡ የዩክሬንን ጦርነት
በ24 ሰዓት አቆመዋለሁ ብለው የገቡትን ቃል ኪዳን ለመፈጸም እስካሁን ወደ 340 ባለ 24 ሰዓት መድበል ወስዶባቸዋል። እንደዚያም ሆኖ አላለቀም። ትናንትና ፍሎሪዳ በሚገኘውና አማራጭ ቤተ መንግሥታቸው በሆነው ማርላጎ ከቀዝቃዛው ኪየቭ ውጋትና ቁርጥማት ብቻ ሳይሆን በራሽያ ሚሳኤሎችና ሰው አልቦች ነፍሮ ከፊሉ በጨለማ ከተዋጠው ኪየቭ በድንነት አምልጠው በማላጎ እልፍኞች ሙቀትና የንጉሥ ራት ለሰዓታትም ቢሆን ተድላን ማጣጣም ችለዋል። ዘለንስኪና ልዑካናቸው ሆኖም ርችት እየተኮሱና ሻምፓኝ እያንዷዱ አዲስ ዓመት ተወለደ የምንባባልበትን ሽንገላ በተጨባጭ ኩም የሚያደርገው የዩክሬን ጦርነት የምን አዲስ ነገር፣ የምን አዲስ ቀን፣ የምን አዲስ ዓመት፣ ትናንት እንደቀጠለ አይደለምን የሚለውን መራራ ደም አፍሳሽ እውነቱን በማስረገጥ እንደሚቀጥል እያሳየ ነው። ትራምፕ የወትሮ ቀነ ገደብ የማስቀመጥ አባዜያቸውን እርም ብለው ከአሁን በኋላ ከአሜሪካ ዶሮ መበለቻ የምስጋና ቀን በፊት ወይም ከአዲስ ዓመት መባቻ በፊት የሚሉ ቀነ ገደቦችን ድጋሚ ላለመስጠት እርም ብያለሁ። ከእንግዲህ የማውቀው ቀነ ገደብ የጦርነቱ መቆም ነው ብለዋል። ትራምፕ በግራና ቀኛቸው ተደራዳሪዎቻቸው ስቲቭ ዊትኮፍና ጃሬድ ኩሽነርን ጨምሮ መከላከያቸው ሄክሴትና ውጭ ጉዳያቸው ሩቢዮ በተገኙበት ከዩክሬን የልዑካን ቡድን ጋር ከጠረጴዛ ባሻገር በትይዩ ተደርድረው ለአንድ ሰዓት ያህል ከመወያየታቸው በፊት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተመሳሳይ ሰዓት የፈጀ የስልክ ውይይት አድርገው ነበረ። በአንድ ጆሮአቸው ፑቲንን፣ በሌላኛው ደግሞ ዘለንስኪ የየራሳቸውን ቀይ መስመር ለማስገንዘብ ያሏቸውን ማስጠንቀቂያዎች በዝነ ሕሊናቸው እያንቀራጩ የሰጡት መግለጫ ቢያንስ አንድ ነገር ያረጋግጣል። የዩክሬን ጦርነት ከ2025 ጋር አብሮ ለመሞት ወይም ከ2026 ጋር አብሮ ለመወለድ እርግጥ አይደለም። ይሁንና ትራምፕ በትናንት የስብሰባ በኋላ መግለጫቸው ሰላም ቀርቧል ሲሉ አውጀዋል። ደፍረዋል ማለቱ ይሻላል። በጣም ቀርበናል ብዬ ከልብ ያስባለሁ። ምናልባትም በጣም ቬሪ ቬሪ ክሎዝ ብለዋል። ሆኖም ይህን ያህል ቀረበ ያሉት ሰላም በተጨባጭ ሊጨበጥ የአሜሪካ የዩክሬንና የአውሮፓ ቡድኖች በሚቀጥሉት ሳምንታት ምናልባት እዚህ ዋሽንግተን ውስጥ ተገናኝተው መነጋገራቸው ይቀጥላል ብለዋል። ይህ እንደሚሉት ለጦርነቱ መቀጠልም ሆነ አለመቀጠል ቁልፉን ከያዙት የራሽያው ፕሬዚደንት ቭላዲሚር ፑቲን ጋር ገና ሳይነጋገሩ ነው። ትራምፕ ትናንት ከዘለንስኪ በፊት ቀድመው ካነጋገሯቸው በስልክ ቭላዲሚር ፑቲን ጋር ከስብሰባው በኋላም ድጋሚ እንደሚያነጋግሯቸው ቢያስታውቁም እስካሁን አላደረጉትም። ወገቡን በሰንሰለት አስሮ ክፉና ደጉን እንደሚያስጠነቅቅና እንደሚያበስር ባህታዊ እነሆ ሰላም ቀርቧል ያሉት ትራምፕ በዚያው መግለጫቸው፣ በዚያው ትንፋሻቸው፣ በዚያው መድረክ ላይ ጦርነቱ ወይ ይቋጫል አሊያም ለረጅም ጊዜ ቀጥሎ ተጨማሪ ሚሊዮን ሰዎች ይገደላሉ ብለዋል። አያይዘውም አንድ ሁለት እሾካማ ጉዳዮች አሉ፣ በጣም ጠንካራ ጉዳዮች ቢሆንም ጥሩ እየሄድን ነው ብለዋል። በተስፋና በተስፋ መቁረጥ መካከል የሚሸምነው የፕሬዝደንቱ መግለጫ ማሳረጊያ ይሄ ነገር ይሆናል ወይም አይሆንም የሚለውን በጥቂት ሳምንታት ውስጥ እናውቃለን
ብለዋል። ራሽያ ጦርነቱን ማቆመው ዶንባስ የሚባለውን የዩክሬን ምስራቃዊ ክፍል ለመጠቅለል ሉሃንስክ ውስጥ የቀረችኝን 1%፣ ዶኔትስክ ውስጥ የቀረኝን 20% ግዛት የዩክሬን ወታደር ጣጥሎ ወጥቶ ያስረከቡኝ እንደሆነ ብቻ ነው ብላ ራሽያ እየጠበቀች ነው። ዘለንስኪ ደግሞ መሬት ቆርሶ የመስጠት መብት የለኝም ብለው ክችች እንዳሉ ናቸው። አሜሪካ የዩክሬንን ግራት ለማላላት ከአውሮፓና ከኔቶ ጋር ሆኜ ለ15 ዓመታት የሚጸና የደህንነት ዋስትና እሰጣለሁ ብላ ተስማምታለች። ራሽያ ከስምምነት በኋላ ትንሽ ረፍትና ትንፋሽ ወስዳ ዩክሬንን ዳግም የምትወር ከሆነ በዋስትናው መሠረት እና አሜሪካ ምንም ሳያመነቱ ኒውክሌር ታጣቂዋ ራሽያ ላይ ዘለን ጉብ ብለን ስናበቃ ያበጠው ይፈነዳል የሚል ዋስትና ነው የሰጧት ለዩክሬን። ይህንንም ምክንያት አድርጋ አሜሪካ እኛ እንግዲህ እዚህ ድረስ ስለ እናንተ ስለ ዩክሬኖች በዚህ መጠን ለመጋደል ቆርጠን ቃላችንን ስንሰጥ እናንተ ደግሞ ትንሽ ተገፉ እንጂ እሺ በሉንና ከቀሪው የዶኔትስክና የሉሃንስክ ግዛት ወታደሮቻቸውን አስወጡና ባይሆን እኛ እሱ ነፃ የኢኮኖሚ ዞን እንዲሆን እናድርገው በማለት ሐሳብ አቅርበዋል። ዘለንስኪ ግን ይሻላሉ። ለኢኮኖሚ ዞን ተብሎ በእጃችን የሚገኘውን 40 ኪሎ ሜትር የዶኔትስክ ግዛት ለቀን የምንወጣ ከሆነ ራሽያም አሁን ከቆመችበት ተመሳሳይ 40 ኪሎ ሜትር ወደ ኋላ ትውጣና ድምሩ የኢኮኖሚ ዞን ይሁን፣ አለበለዚያ እናድርገውም ብላለች። ፑቲን ደግሞ ዩክሬኖች እሺ ካሉ ይውጡ፣ እምቢ ካሉ ግን በጀመርነው መንገድ በሰደፍ እናስወጣቸዋለን እንዳሉ ነው። ቃላቸው ተቀይሮ አያውቅም። ትራምፕ ሰላም ቀርበዋል ያሉት እንግዲህ እንዲህ አይነት እሾካማ ችግር ላይ ቆመው ነው። ኢሳያስ ትናንት ሌሊቱን ማርላጎ የተደረገውን ውይይት ምክንያት አድርጌ ነው በዚህ መልኩ ማቅረብ የወደድኩት። ዓለም መጀመሪያ ወደ ሌላ ነገር ከመግባቴ በፊት የተረክበት መንገድ እጅግ በጣም ስላስደሰተኝ ሳላመሰግን ወደ ጥያቄው አልገባም ብዬ ነው። እኔም አመሰግናለሁ ኢሳያስ። እሺ ዓለም፣ ዶናልድ ትራምፕ እንግዲህ ሰላም በር ይታየኛል ካሉ፣ እንደገና ደግሞ መልሰው በሚሊዮኖች ያልቃሉ ካሉ አሁንም ዳይለማ ውስጥ ናቸው ማለት ነው። ፕሬዚዳንት ዘለንስኪም ከአቋማቸው ፍንክች አላሉም። አሁን ፕሬዚዳንት ፑቲን ሉሃንስክና ዶኔትስክን ቀሪውን ፕሬዚዳንት ዘለንስኪ ለቀው እስካልወጡ ድረስ በጠመንጃ ሰደፍ መብቴን ፍላጎቴን አስከብራለሁ ካሉ፣ ሉሃንስክና ዶኔትስክን ዩክሬን ለቃ ከወጣች ግን በሩሲያ እጅ ቁጥጥር ስር ያሉትን ሩሲያ እለቃለሁ ያለችው ቃል የገባችዋል። አሁን በጦርነት ካሸነፈች ሉሃንስክና ዶኔትስክን ቀሪውን ክፍል አትለቅም ማለት ነው። አዎ፣ ዩክሬን ይሄንን ስድል እንደማጣት ለምን አላየችውም? ፕሬዚዳንት ትራምፕ ይሄ የሽምግልና ሂደት አሁን ባለበት ሁኔታ ይሳካላቸዋል ብለህ ትገምታለህ? ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ።
እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሬት የቋንቋ ማዕከል። አስቸጋሪው ነገር ይሄ ነው። ራሽያኖች ፕሬዚደንት ቭላዲሚር ፑቲን እንዲሄዱ የሚፈልጉት መሬት ላይ ያለ እውነታ ላይ ተመስርተው ነው። ራሽያኖች እንደሚያምኑትና እንደሚያቀርቡት የጊዜ ጉዳይ ካልሆነ በስተቀረ ጦርነቱ ላይ ሐሳብ በማፍለቅ እቅድ በማውጣት ከሰፈር ሰፈር ከከተማ ከተማ እየማረከች የመሄድ ወታደራዊ ሂደት ላይ የምትገኘው ራሽያ ናት። ስለዚህ በዩክሬን በኩል ደግሞ ዛሬም ዶኔትስክ ውስጥ ሌላ ከተማ ይዘዋል ራሽያኖች። በየጊዜው ይሄ ጦርነት እንዲቀጥል በማድረግ ብዙ ወታደር፣ ብዙ ሰላማዊ ሰው፣ ብዙ ኢኮኖሚ፣ ብዙ ተስፋ እንዲሞት ምክንያት ከመሆን በስተቀረ ተከላክላ የምታድነው መሬትም ሆነ መልሳ አጥቅታ የምትይዘው ግዛት የለም። ስለዚህ መሬት ላይ ያለው እውነታ ይሄ ነው። እኛ በዚህ መሰረት ዶንባስ 100% በእጃችን እንዲገባ እንፈልጋለን። የጦርነቱ ዓላማም ይሄ ነው። ራሽያውያንን ለመታደግ የዚህ ጦርነት መንስኤ ምክንያትም ይሄ ነው። እነዚህ ሁለቱ ሪፐብሊኮች ናቸው። ስለዚህ ይህንን ሙሉ በሙሉ መቆጣጠር አለብን እና በሉሃንስክ በኩል የቀረች 1% ግዛት ነች። ከእሷ ትውጣ ዩክሬን ያለ ደም መፋሰስ። ከዚህ ከዶኔትስክም 20% ይሉታል፣ 15% ይሉታል። ከዚህ የቀረ ቤዚካሊ ከክራማቶርስክና ስሎቪያንስክ የሚባሉ ትልቅ ከተሞች አሉ። እነሱን ታስረክብና ወታደሮቿን ታስወጣ፣ እሱን ትስጠን። ያን ጊዜ ዶንባስን 100% ያዝን ማለት ይሆናል። ይህ ሲደረግ ጦርነቱ አውቶማቲካሊ ባለበት ይቆማል። አሁን የመጨረሻ ትክክለኛውን ነገር ነው። ከዚህ በፊት ብዙ ውዥንብር የሚፈጥሩ ነገሮች ነበሩ። ዩክሬን እነዚህን ለቃ ከሰጠች ራሽያ 75% የያዘችውን ዛፖሪዥያ እና ኬርሶንን ለቃ ለዩክሬን እንደምታስረክብ ሁሉ ነበረ በማናቸው በስቲቭ ዊትኮፍ በኩል የተነገረው። አሁን ግን ግልጽ ባለ ሁኔታ በሁለቱም ወገን ራሳቸው የዩክሬንን መሪ በዚህ መንገድ ገልጸውታል። ራሽያ እጇ የገባውን 75% የኬርሶን ግዛት አሳልፋ አትሰጥም። ዛፖሪዥያን አሳልፋ አትሰጥም። ነገር ግን ዩክሬን የያዘቻቸውን ዶኔትስክ ጋር የቀራትን ግዛት ለቃ ካስረከበች ሱሚ ውስጥ የያዘቻቸውን ግዛቶች ለቃ ትወጣለች ራሽያ። ዲኒፕሮፕሮቭስክ የሚባለው ማዕከላዊ ግዛት ነው። እሱም ውስጥ የያዘቻቸውን ግዛቶች ለቃ ትወጣለች። ከርኪቭ ውስጥ የያዘቻቸውን ግዛቶች ለቃ ትወጣለች ማለት ነው እና ጦርነቱም 4 ግዛቶች ያስቀመጠቻቸው ኦልሬዲ የራሽያ ፓርላማና ያጸደቀውና ቭላዲሚር ፑቲን ያጸደቁት እነዚህ ግዛቶች 100% የሚል ነበረ የራሽያ አካል የሚሆኑት። ነገር ግን አሁን 75% ባለበት ኬርሶንን ይዛ ጦርነቱ ቆማል። 25% በዩክሬን እጅ ይቀራል። ዛፖሪዥያ እንደዚሁ በዩክሬን እጅ ይቀራል። ስለዚህ ጦርነቱ ያቆማል ማለት ነው የዶኔትስክን እና ዶኔትስክ ያለውን ግዛት ከለቀቀች። ይሄ ነው አሁን የዶናልድ ትራምፕ የማስታረቅ ሂደትም ጦርነቱን ለማቆም ካርዱ ያለው ራሽያ እጅ ነው። ስለዚህ አሁን ዩክሬንን ፕሊስ ይህን ቦታ ስጪ፣ ለቀሽ ውጭና አስረክቢ። 2 ከተሞች ናቸው። በቃ ዘሆል ምስራቃዊ ግዛቷ በራሽያ እጅ ሆናል። ኢሶኬ ከዛ በኋላ ግን ቀሪው ምዕራብ ክፍል ከዚህ ከደቡብ የሚለቀቁት እነዚህ ግዛቶችን ጨምሮ ሌላውን ክፍል ይዘሽ
የብዙ እቅዶች አሉ። የመልሶ ግንባታ፣ የኢኮኖሚ ትስስር፣ በጣም ለዩክሬን አድቫንቴጅ ሊሰጡ የሚችሉ ነገር በሰላም እቅዱ ላይ ተካተዋል። ስለዚህ ልቀቂ ነው የአሜሪካ ግፊት የነበረው። አሁን ዩክሬን እንደ ፓርላማውም ጭምር ማንም የዩክሬንን ግዛት አሳልፎ እንዲሰጥ በሕገ መንግሥቱ ስልጣን የተሰጠው አካል የለም። ስለዚህ የምንሰጠው መሬት የለም። ይሄ ያው ከጀርባ የአውሮፓያኖችን አቋም ነው አይደለም። አሁን በእጅሽ ያስችውን ቀርቶ ዲፋክቶ ራሽያኖች በእጃቸው ያስገቡትን ምድር ቢሆን በምንም ሁኔታ አሳልፈሽ አትሰጭም። እንደ ተኩስ አቁም እንደ ሰሜን ኮሪያና ደቡብ ኮሪያ ትሩስ ተኩስ አቁም ተደርጎ ይወሰዳል እንጂ የአንቺ አዲሱ ድንበርሽ ተደርጎ አይወሰድም። የአንቺ ድንበር ከ2022 ፌብርዋሪ 24 ወይም የካቲት 17 2014 በፊት የነበረው ነው የአንቺ ድንበር። ስለዚህ ተኩሱ ቆሞ ባለበት ከዛ በኋላ ድርድሩ መሬቱን ራሽያ እንድትለቅ ነው አይደለም። ይህንን ራሱ የዚህ ምንድነው የክሬሚያ ልሳነ ምድርን ጭምር የሚለው የአውሮፓን አቋም እዚህ ውስጥ ተሳስሮ ነው ያለው እንጂ በእጅሽ ያለውንማ መልቀቅ የለብሽም ብለዋል። እንግዲህ ብዙ የጦር ኤክስፐርቶች ይሄ የጦር ጥናቶች ተቋም የሚባለው ጭምር አሁን ባለው የውጊያ አካሄድ ፍጥነት ራሽያ ይሄን ነገር በውጊያ ሊያዘው ብትል 2 ዓመት በላይ ይፈጅባታል ብሎ አስልቷል። በስከ ዛሬ በ4 ዓመት ውጊያቸው በድምሩ በጋራ ከ2 ሚሊዮን ሰው በላይ እንደሞተባቸው ይታመናል። ስለዚህ ሌላ 2 ዓመት ማለት ደግሞ ሌላ 2 ሚሊዮን ሕዝብ ይሞታል ማለት ነው። ይሁንና ራሽያ የምታቀርበው የሞተው ይሙት እንጂ በዚህ ውጊያ ዓላማዬን አሳካለሁ የሚል ነው። ከዚህ በኋላ እምቢ ብለሽ ውጊያውን ከቀጠልኩ በተጨማሪ የሚይዛቸውን ሱሚ ውስጥ፣ ከርኪቭ ውስጥ፣ ዲኒፕሮፕሮቭስክ ውስጥ ኢንክሉዲንግ እንደገና ኬርሶንና ዛፖሪዣ ውስጥ ከዚህ በኋላ የምትጨምራቸውን ግዛቶች እማትለቅ መሆኗን ለምሳሌ 4ቱን ግዛቶች የራሷ ናቸው 100% በሆነ ደረጃ መውሰድ ትችላለች ማለት ጦርነቱ ከቀጠለ። አልፎ ተርፎ እነ ሱሚና ዲኒፕሮፕሮቭስክና ከርኪቭ ውስጥ ያሉትን ደግሞ ትልቅ እንትን መሰርትበታለሁ። ምንድን ነው የሚባለው? ባፈር ዞን ድጋሚ በጦርነት ወታደሮች እንዳይደራረሱ ራሷ የዩክሬን ግዛትን እያስኩ የማገጃ መሬት አድርገዋለሁ የሚል አቋምም አለ በዩክሬን በኩል በራሽያ በኩል። ስለዚህ ዶናልድ ትራምፕ አሁን ምን አደረጉ? እንደሰማኸው የኔቶ አይነት ዋስትና ለመስጠት ተስማሙ። አሜሪካ፣ አውሮፓውያንና ኔቶ በመሆን ማለት ነው። የአንቀጽ 5 አይነት አሁን ይሄንን የተባለውን ቦታ ራሽያ አግኝታ ዋቴቨር ጦርነቱ ከተቋጨና ሌሎች ጉዳዮች ላይ ከተወያዩና በሆነ መንገድ ከቆመ በኋላ ራሽያኖች 2 ዓመት አዘናግተው ድጋሚ ለወረራ ዩክሬን ላይ ከመጡ ዩናይትድ ስቴትስ፣ አሜሪካ፣ አውሮፓ ሳያመነቱ ዘለው ከራሽያ ጋር ይፋ ጦርነት ይገባሉ ማለት ነው። ብዙ ኤክስፐርቶችን ከወዲሁ ፈገግ ያደረጋቸው ነገር ነው። ኢሳያስ አለም፣ እኔም እዚህ ጋር አንድ ጥያቄ አለኝ። ምክንያቱም እንደው ሩሲያን ዘለህ ጉብ የምትልባት ሀገር ናት ወይ? አይደለችም። ይቻላል ወይ? አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና። አይቻልም። ይሄ አሁን ግራም ያጋባ ብዙዎቹ ተንታኞች አሜሪካ ይሄን አይነቱን ነገር ማድረግ የለባትም፣ ሊሆን አይችልም። አየ እንደዚህ አይነት ዋስትና ሰጥታ አይመጣም እንትተሽ ይመጣልን አስቢ በሚለው ስሌት የተባለው ሁኔታ እንደገና ቢፈጠር አይኗ እያየ የኒውክሌር እሳት ውስጥ ልትገባ ነው ወይ አሜሪካ ለእናት ዩክሬን ስትል? አየ ዩክሬንንም አታድንም፣ ራስህንም አታድንም።
የኒውክሌር ጦርነት መዋጋት አትችልም። ይህም ሆኖ ግን በራሽያ በኩል ደግሞ ለዩክሬን ሁሉንም ዋስትና ስጧት። ነገር ግን ዩክሬን መሬት ውስጥ ከስምምነቱም በኋላ አንድ የአውሮፓ ወታደር ተሳስቶ ቢረግጥ የራሽያ ህጋዊ ኢላማ ነው። ስለዚህም ራሽያ ትወጓለች፣ ትመቷለች የሚል መግለጫውን እላዩ ላይ የራሽያ ውጭ ጉዳይ ሚኒስቴር አክለውበታል። እነዚህን ሁኔታዎች ይዘን ነው ኢሳያስ የዩክሬን ጦርነት ይፈታሎ የሚል ጥያቄ ያቀረብነውና ዶናልድ ትራምፕ ይፈታል ወይም አይፈታም የሚለውን በሚቀጥሉት ጥቂት ሳምንታት እናውቃለን። የጦርነት ምናልባትም ቀጥሎ ሌሎች ሚሊዮኖች ይገደላሉ ብለዋል። በእነዚህ በሁለት ሀገሮች መካከል ብቻ ያበቃሉ ወይ? አሁን አውሮፓውያኖች ከራሽያ ጋር ይፋ የጦር ፍጥጫ ውስጥ ሆነው በየዕለቱ የቴሌኮሙኒኬሽን መሳሪያዎችን ከባህር በታች የተቀበሩትን ራሽያ እንዳትቆርጥባቸው 24 ሰዓት እየተከታተሉ የሚገኙበት ወቅት ነው። ከራሽያ ጋር መዋጋት በዋነኞቹ የአውሮፓ ሀገሮች ዘንድ የማይቀር ኢሚነንት ባይሆን ኢኒቪቴብል የማይቀር መሆኑ ታምኖበት ራሽያ ካላት መሳሪያ አንጻር የመሳሪያ ዝግጅት ለማድረግ በጀት ወደ መበጀትና ከፍ ወደ ማድረግና የጦር መሳሪያ ኢንዱስትሪያቸውን የማስፋፋት ብዙ ፕሮግራሞችን ዘርግተው ነው የሚገኙት። ራሽያም ፕሬዚደንት ዶናልድ ትራምፕ ፊታቸውን ከአውሮፓ ማዞራቸውን በማስተዋል ወይል እንዋጋ የምትሉ ከሆነ እኛ መዋጋት እቅድ ባይኖረንም በእናንተ በኩል ግን ይሄ ነገር ገፍቶ እየመጣ ስለሆነ ውዴታችሁ ከሆነ ወይል እንዋጋ ዛሬ ማለታችሁን ግምት ውስጥ እናስገባለን። እነሆ የፈረንጆች 2025 ሊሰናበተን ከዛሬ በኋላ የቀረው 2 ቀን ነው። ከ2 ቀን በኋላ የፈረንጆች ጃንዋሪ 1 በእነሱ እንደውም አቆጣጠር ዲሴምበር 31 በእኛ መስከረም ታህሳስ 23 ቀን እኩለ ሌሊታቸው ላይ እንደየሰዓት አቆጣጠራቸው ሰማዩ የንጋት ፀሐይ የንጋት ኮከብ ያጠለቀለቀው እስኪመስል ርችት ይተኮሳል። ሁሉ ነገር አዲስ በአዲስ ይሆናል እና ዓለም በአዲስ ወረት አዲስ ዓመት ይቀበላል። የዩክሬን ጦርነት ግን አዲስ ዓመት ብሎ ነገር የለም፣ 2025 ቀጠለ እንጂ የሚል መልእክቱን በመያዝ ጨፍጋጋ እውነታውን ይዞ እንደሚቀጥል ራሳቸው ፕሬዚደንት ዶናልድ ትራምፕ በትናንት ንግግራቸው ገልጸዋል። አሁን እየጠበቅን ያለነው መልሰው ከፕሬዚደንት ቭላዲሚር ፑቲን ጋር ከተነጋገሩ በኋላ የሚሰጡትን መግለጫ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አፍንጫን ሲነኩት ዓይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ ዳና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና